ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ወፀወነ ያሁቱ እግዚእ እስመ ኮንከኒ ረዳህየ እምለባኮቴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጽሐነ አመ ከመ ዮም። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ሕማሙን ሞቱን ለምናስብበት ለሰሙነ ሕማማት አደረሳችሁ አደረሰን። እንግዲህ ይሄ ሳምንት ሰሙነ ሕማማት በመባል ይታወቃል። እንደምታውቁት የዐቢይ ጾም ከገባ ጀምሮ ለእያንዳንዱ ሳምንታት ስያሜዎች መኖራቸውን ተምራቸዋል። በተለያየ ምክንያትም ተረድታቸዋል ብለን ተስፋ እናደርጋለን። እንግዲህ ከሆሳና ጀምሮ ያሉት ቀናት ሰሙነ ሕማማት እየተባሉ ይጠራሉ። ምን ማለት ነው? ሰሙን ማለት ሰመነ 8 አደረገ የሚል የግዕዝ ቃል ወይም ግስ አለ። ከዚያ የወጣ ሲሆን 8 ማለት ነው ሰሙን። ይሄውም የሚቀጸለው ለዕለታት የሚሰጥ ስያሜ እንጂ 8 ብር ለማለት ሰሙን ብሩር ማለት አይቻልም። ሰሙን 8 ሰዎች ብሎ መቀጸል አይቻልም። ለዕለታቱ ብቻ ይቀጸላልና ሰሙን ካለ የወጣ ነው 8 ማለት ነው። ሕማማት የሚለው ደግሞ ሐመ ታመመ፣ ሕማም በሽታ ደዌ የሚለውን ሲይዝ ሕማማት ሲል በሽታ ደዌዎች የሚል ትርጉም ይሰጠዋል። ሰሙነ ሕማማት ስንል የሕማማት የበሽታ ሳምንት ማለት ነው። ሕማም የሚለው ግን ሰሙነ ሕማማት ስንል በዚህ ጽንሰ ሐሳብ ስለ ደዌ ስለ በሽታ የምንነጋገርበት አይደለም፣ ስለ መከራ ነው። የሕማም ትርጉሙ ብዙ ነገር አለውና ሰው በሽተኛ ከሆነ መከራ ይቀበላል። ስለ መከራ ነው ሰሙነ ሕማማት ስንል መከራውን የምናስታውስበት ሳምንት ማለት ነው። እና ሰሙነ ሕማማት የሚለው የመጀመሪያ ትርጉሙ ይሄ ነው። እንግዲህ ሰሙነ ሕማማት ላይ 2 መከራዎች እናስታውሳለን። አንድ የክርስቶስን ሕማሙን፣ ሞቱን፣ ስቅለቱን ለእኛ ሲል ያደረገውን የፈጸመውን የቤዛነት ስራና የአራያነት ስራ እንረዳበታለን። በሁለተኛ ደረጃ 5500 የሰው ልጅ የደረሰበትን መከራውን፣ ሕማሙን፣ ስቃዩን፣ እንግልቱን እናስታውስበታለን። ለዚህ ነው መከራ ማለት ሐዘንም ጭምር ነው። እና 5500 ዘመን የሰው ልጅ አዝኖ ነበር። ለምን አዘነ? ከእግዚአብሔር ተለይቶ ስለነበረ፣ ከገነት ወጥቶ ስለነበረ ያንን እያሰበ ያዝናል። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያም ፈቀደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ 5500 ዘመን አዝኖ ተክዞ ይኖር የነበረ አዳምን ነፃ ሊያወጣ ወደደ ይላል። አዳምን የቤተፈት ሐዘን አላገኘውም ይላሉ ሊቃውንት ሲያብራሩት። ቤተፈት የሚያዝነው ይህን ጊዜ እበላ ነበር፣ እጠጣ ነበር፣ አጣው፣ ነጣው፣ ተዋረድኩ ብሎ ያዝናል። የዛሬ በዓለም ላይ የሚታዩ ብዙ ሐዘኖች እነዚህ ናቸው። አዳም ግን ያዝን የነበረ ይሄን አይነት ሐዘን አልነበረም። ምን ብሎ ነበር የሚያዝን? እንዴት አትብላ ያለኝን ዕፀ በለስ በልቼ ፈጣሪን አሳዝናለሁ እያለ ያዝን ነበርና ይሄንን የአዳምንም ሐዘን የምናስብበት፣ አዳም ስንል በሙሉ አዳማውያን ሰዎችን የምናጠቃልልበት ንግግራችን ነውና 2 መከራዎችን እናስታውሳለን ማለት ነው። 2 መከራዎችን፣ የሰውን መከራና የክርስቶስን ለሰው ልጅ የተቀበለውን መከራ። የሰው ልጅ መከራ 5500 ዘመን በግብርናተ ዲያብሎስ በዲያብሎስ
አገዛዝ ተይዞ ይኖር የነበረውን የምናስታውስበት፣ የክርስቶስ መከራ ደግሞ ክርስቶስ ስለ ሰው ሲል ሰው በመሆኑ ምክንያት የደረሰበትን መከራ የምናስታውስበት ነው። አንደኛ ይሄ ነው። ሁለተኛው ይሄ ሳምንት ቅዱስ ሳምንት ተብሎ ይታወቃል። ቅዱስ ማለት ክቡር፣ ልዩ፣ የጸና፣ የነጻ የሚል ትርጉም አለው እና ለምንድን ነው ይሄን ሳምንት ቅዱስ ሳምንት የምንለው? የረከሰውን ዓለም በኃጢአት ተይዞ ይኖር የነበረውን እግዚአብሔር አምላካችን በመጨረሻ በመስቀል ተሰቅሎ የቀደሰው የረከሰውን ያነጻበት ሳምንት ስለሆነ ቅዱስ ሳምንት ተብሎ ይታወቃል። በሌላም ንግግር ይሄ ሳምንት የመጨረሻው ሳምንት ይባላል። የመጨረሻው ሳምንት ማለት ክርስቶስ ሰው ሆኖ ከጽንሰቱ እስከ ስቅለቱ እስከ እርገቱ ድረስ በሚያደርገው ጉዞ የሰው ልጅ ለመጨረሻ ጊዜ ተሰቅሎ ያዳነበት ሳምንትን የምናስብበት ስለሆነ የመጨረሻው ሳምንት እየተባለ ይጠራል። ይሄ ሳምንት እንግዲህ ከሌሎቹ ሳምንታት በተለየ መልኩ በቤተ ክርስቲያን የተለየ ስርዓት አለው። በተለይም ብሉይ ኪዳንን እናስባለንና በዚህ ሳምንት 5500 ዘመንን እናስታውስበታለን። ድነት ያልተፈጸመበትን ዘመን እናስታውሳለን። ከዚህ የተነሳ በቤተ ክርስቲያን ይደረጉ የነበሩ ቅዳሴ ለምሳሌ ከሐሙስ ውጭ አይቀደስም። ፍታት ሰው ቢሞት አይፈታም። ክርስትና አይነሳም። በዚህ ሳምንት የተለያየ ጌጣጌጦችን ማድረግ አይፈቀድም። እንደ ልብ መብላት መጠጣትም አልታዘዘም። እንዲያውም በዚህ ሳምንት የቻለ ሁለት ቀን ያክፍል በሶስተኛው ቀን ጥሬ ውሃ ይመገብ። ከዛ ውጭ የማይቻለው ከሆነ ደግሞ አንዳንድ ቀን ፀሐይ እስከምትገባ እስከ ዕርበተ ፀሐይ ጾሞ ህብስት ወይ ማለት እንጀራ በጨው ወይም ጥሬ ውሃ ይቅመስ ይመገብ ብሎ መጽሐፈ ግብረ ሕማማቱ ይነግረናል። ፍትሐ ነገሥት አንቀጽ 15 በእንተ ኩሎሙ አጽዋም ስለ አጽዋማትም ሲናገር ይህንን አስቀምጦት እንመለከተዋለን። እና ከዚህ የተነሳ በሰሙነ ሕማማት ሰዎቹ ቢሞቱ ተብሎ የሚፈታው የሆሳና ዕለት ይደረሳል ማለት ነው። እና የመጀመሪያውን እሁድን ስንመለከት ከሆሳና ስንጀምር እሁድ ማለት አንደኛ ቀን ማለት ነው። ይኸውም አሃደ አንድ አደረገ ከሚለው የግዕዝ ግስ የተገኘ ሲሆን አንደኛ ቀን ነው። አንደኛ ቀን ለምን ነው አንደኛ ቀን የተባለ ከተባለ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላልና እግዚአብሔር ዓለምን የፈጠረበት የመጀመሪያው ቀን ፍጥረት የጀመረበት ስለሆነ እሁድ ተብሎ ይጠራል። በሌላ ታሪክ ስንመለከተው ደግሞ በቅዱስ ኤፍሬም ውዳሴ ማርያምን የደረሰበት ስናየው 7ኛ ቀን ይሆናል። ለምን ቅዱስ ኤፍሬም ውዳሴ ማርያምን የጀመረበት የተገለጠበት ቀኑ ሰኞ ስለነበረ ሰኞ ኤፍሬም እመቤታችንን ይወዳት ስለነበረ ምናለ ቢገለጥልኝ እያለ ሲመኝ ስራውን ጨርሶ ተቀምጦ እያለ መንፈስ ቅዱስ ገልጦለት የእመቤታችን ውዳሴ ማርያም የጀመረበት ቀኑ ሰኞ ነው። ለዚህ ነው ብዙ ጊዜ እኛ ኢትዮጵያውያን ሰኞ አንድ ብለን እንቆጥራለን። ለምን? የእመቤታችን ምስጋና የጀመረበት የቅዱስ ኤፍሬምን መሰረት አድርገን ነው። ፍጥረትን መሰረት አድርገን ስንሄድ ግን አንደኛ ቀን እሁድ ነው እና እሁድ እንግዲህ የተለያየ ስያሜ አለው። ሆሳና ተብሎ ይጠራል። ሆሳና ማለት መድኃኒት አሁን አድን የሚል ትርጉም አለው። ያው በማቴዎስ ወንጌል ምዕራፍ 21 ላይ እንደምናገኘው መድኃኒታችን ኢየሱስ ክርስቶስ በአህያ ተጭኖ ወደ ቤተ መቅደስ የገባበት በሕዝቡም ሆሳና እያሉ ያመሰግኑበት ሕፃናት ሳይቀሩ ድንጋዮች ሳይቀሩ አመስግነዋል። በዚህ ቀን የዘንባባ ዝንጣፊ እየያዙ አንዳንዶች ልብሳቸውን በመሬት አህያዋ በምትሄድበት መንገድ ላይ እየዘረጉ ሌሎች ደግሞ ቅጠል እየቆረጡ እየጣሉ በእልልታ ደስ ብሏቸው አመስግነዋልና ዕለቱ ሆሳዕና ተብሎ ይጠራል። ሁለተኛው ይሄ ቀን የይፍቱኝ ቀን ተብሎ ይታወቃል። ይፍቱኝ ለምንድን ነው ይፍቱኝ? አንደኛው ይፍቱኝ የሚለውን ስንመለከት መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ሁሩ ሀገረ ዘቅድሜክሙ ወትረክቡ እድግተ እሰርተ ምስለ ኋላ፣ ወደፊታችሁ መንደር ሂዱ፣ በዚያ አህያ ከነውርንጫዋ ተስራ ታገኛላችሁ፣ ፈታችሁ አምጡልኝ። ለምንድን ነው የምትፈቱ የሚል ሰው ቢኖር ጌታው ይፈልጋቸዋል በሉት ብሎ እነዚህ ሁለት አህዮች ተፈተው
ወደ ክርስቶስ መጥተው ክርስቶስ የተጫነበት ስለሆነ የአህዮችን መፈታት ያያል። ሁለተኛው ይፍቱኝ የሚባለው በዚህን ቀን ምዕመናን በቤተ ክርስቲያን ቀርበው ከካህናቱ እየተሳለሙ ይፍቱኝ የሚሉበት ሳምንታት ነው። ምክንያቱም ሰሙነ ሕማማት እነዚህ ዕለት ነው። ሰሙነ ሕማማት ቡራኬም የለምና ፍታትም ስለሌለ አስቀድመው የሚያደርጉ ስለሆነ የይፍቱኝ ቀን ይባላል። ሌላው ግን በሰሙነ ሕማማት ለሚያርፉ ሰዎች የሚፈታ ፍታት ስላለ ያንን ፍታቱን ሲመለከት ይፍቱኝ የሚል ስያሜ ተሰጥቶት እናገኛለን። በጭሩ ዕለተ እሁድ ወይም ሆሳና በዕለቱ በስብከትም ስለምትረዱትና ስለምታዩ ሰፊ ጊዜ አንወስድበትም። ወደ ሁለተኛው ቀን እናልፋለን። የሁለተኛው ቀን ሰኑይ ሰኞ ብለን በተለምዶ የምንጠራው ከግዕዝ የተወሰደ ነው። ግን ወደ አማርኛ ስናመጣው በትክክል አልወሰድነውም እንጂ ስያሜው ሰኑይ ማለት ነው። ሰኑይ ማለት ሁለተኛ ቀን ማለት ነው። ሰነየ ሁለት አደረገ፣ ሰኑይ ሁለተኛ ቀን። ሁለተኛ ቀንነቱም ለፍጥረት ነው። እግዚአብሔር እሁድ 8 ፍጥረታትን ፈጥሯል፣ ሰኞ ደግሞ 1 ፍጥረትን ፈጥሯልና ሁለተኛ ቀን ነው ሰኑይ። በውዳሴ ማርያም ስንመለከተው አንደኛ ቀን ይሆናል። ቀደም እንደተናገርኩት በቅዱስ ኤፍሬም ድርሰት ስንመለከት እና ይሄ ዕለተ ሰኑይ ምን ተብሎ ይታወቃል? ርግመተ በለስ ተብሎ ይታወቃል። ርግመተ በለስ ማለት መድኃኒታችን ኢየሱስ ክርስቶስ በለስን የረገመበት ቀን ማለት ነው። ይሄንን የምናገኘው በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በአህያ ተጭኖ ገብቶ ከዛም በኋላ ወደ ቢታንያ ሂዶ አደረ ይላል። ካደረ በኋላ ወፀቢሆን ዘያአርግ ጊዜ ኢየሱስ ሀገረ ርበ ወርየ ዕፀ በለስ በፍኖት ከዛ ከቤተ መቅደሱ ሰንብቶ ሲወጣ አድሮ በነጋው ሰኞ ማለት ነው፣ እሁድ ነው ወደ ቤተ መቅደስ የገባው። ሰኞ በመንገድ እየተጓዘ እያለ በመንገድ ዕፀ በለስ አየ ይላል። ወርየ ዕፀ በለስ በፍኖት ከዚያም በኋላ ተራበ ይላል። ስለተራበ ወደ ዕፀ በለሷ ሄደ። ፍሬ አላፈራችም እንጂ ቅጠሏ በጣም ያምራል። እንግዲህ እዚህ ላይ ልብ ብለን የምንመለከተው መድኃኒታችን ኢየሱስ ክርስቶስ ተራበ የሚለው ንግግር እንዴት አምላክ ሲሆን ፈጣሪ ሲሆን ጌታ ሲሆን ሁሉን መመገብ የሚችል አምላክ እንዴት ተራበ? እንዴት ሊራብ ይችላል? የሚለው ለብዙ ሰዎች ግርና ድንግር ሊል ይችላል። መራቡን የምንመለከትበት ኢሳይያስ እግዚአብሔር ለዘላለም አይራብም አይጠማም ብሏል። ኢየሱስ ክርስቶስ ደግሞ እግዚአብሔር ነው። እግዚአብሔር መሆኑን ዮሐንስ በወንጌሉ ምዕራፍ 1 ቁጥር 1 ጀምረን ስንመለከት ቀዳሚሁ ቃል ውእቱ ቃል ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል፣ ቃል በመጀመሪያ ነበረ አለ። ቃል በመጀመሪያ ነበረ። እንግዲህ ቃል በመጀመሪያ ነበረ ያለው ቃል ማን ነው ስንለው የነበረበትን ሲነግረን በእግዚአብሔር ዘንድ ነበረ። ይህም ብቻ ብሎ አያቆምም። እግዚአብሔር ነበረ፣ ራሱ እግዚአብሔር ነው ቃል የተባለ። ይሄ ቃል ደግሞ ሰው መሆኑን ሲነግረን ቁጥር 14 ላይ ወውእቱ ቃል ሥጋ ሆነ፣ ያም ቃል ሰው ሆነ። ስለዚህ ሰው የሆነው እግዚአብሔር ነው። ሰው የሆነው እግዚአብሔር የማይራብ የማይጠማው ሰው በመሆኑ ተራበ እንላለን። ሰው ስለሆነ በቤተልሔም በከብቶች በረት ተወለደ። ሰው ስለሆነ ሄሮድስ ሊያሳድደው ፈለገ፣ ተሰደደ፣ ሊገድለው ስለፈለገው። ሰው ስለሆነ ተራበ፣ ተጠማ ተብሎ ይነገርለታል ኢየሱስ ክርስቶስ። ለዚያ ነው ተራበ የሚለው። ከዚያም በኋላ ወደ ዕፀ በለስ ሄደ፣ ወደ በለሷ ፍሬ ባገኝ ብሎ ቢያይ ግን ቅጠል ብቻ እንጂ ፍሬ አላገኘባትም። ከዛም በኋላ እጅኩን ፍሬ ውስቴትኪ ለዓለም ለዘላለም ፍሬ አይገኝብሽ አላት። ይህን ቅዱስ ዮሐንስ አፈወርቅ በድርሳኑ ይተረጉመዋል። የግብረ ሕማማት የሰኞ ጠዋት የሚነበበውን ስትመለከቱ ቅዱስ ዮሐንስ አፈወርቅ በጣም ይደንቀዋል። ዓለምን ሁሉ የሚመግብ ጌታ በውኑ ተርቦ ነውን? እንደ አምላክነቱ ስንመለከተው ይላል 5 እንጀራ አበርክቶ ብዙ ሕዝብ 5000 ሕዝብ ያጠገበ አምላክ በውኑ ተርቦ ነውን? ውሃውን ወደ ወይን የቀየረ እግዚአብሔር ኢየሱስ ክርስቶስ በውኑ ይሄ የሥጋ ራብ ነውን? በውሃ ላይ መሄድ የቻለው ዓይን የሌላቸውን ዓይን እንዲኖራቸው ያደረገ ሁሉን
ሁሉን ማድረግ የሚችል እግዚአብሔር አምላካችን እንደው ተርቦ ነው ይሄ ብቻ ነው ምስጢሩ ይልና በጣም ተደንቆ እንዲህ ይላል። አይ ኢየሱስ ክርስቶስ ተራበ የሚለውን ስንመለከተው መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ ይራባል። ሰው መሆኑን ለማስረዳት ነው። ሲራብ ግን በፈቃዱ ነው። ምክንያቱም አለመራብ ፈቃዱ ስለሆነ ማለት ባህሪው ስለሆነ ካለን በኋላ ይሄ ነገር የሚደንቅ ነው። በለስ የተባለች በቁሙ በለስ አይደለችም። እንዲያውም ጊዜው በራሱ ስንመለከተው የፍሬ ወቅት አልነበረም። ምክንያቱም ይልና የክረምት ዘመን ነበረ። በማርቆስ ገለጻ እንደነገረን በክረምት በለስ አታፈራ። ከዚህ የተነሳ ያለ ጊዜው ሂዶ ለምንድን ነው በለስን የረገማት? በቃሉ እውነት ሰው በቃሉ ተናግሮ እንጨት ማድረቅ ይችላል ወይ? አምላክ ስለሆነ ነው እያለ ከገለጠልን በኋላ በለስ የተባለችን በቁሟ በለስ አይደለችም። ሲነጋ ነው ያለ። ሲነጋ እግዚአብሔር ወደ ከተማ ሲገባ በለስ አየ ነው የሚለው። ሲነጋ የሚለው ኦሪትን ነው። ሲነጋ ኦሪት ስታልፍ 5500 ዘመን ሲፈጸም ክርስቶስ ሰው ሆነ። ሰው ሆኖም ዕፀ በለስን አየ። ያ ዕፀ በለስ የተባለው በቁሙ ዕፀ በለስ አይደለም፣ እስራኤል ናቸው። በለስ ዘይቤ ቤተ እስራኤል ሙንቱ። ቅዱስ ያሬድ በለስን የሚለውን ሲተረጉም እስራኤላውያን ናቸው በለስ። ተራበ የሚለው ደግሞ ክርስቶስ ከምን ተራበ? ከፍቅር ተራበ። ክርስቶስ ሰዎችን አየና ሰዎች እንዲድኑ እንዲያውም በዚህ በዮሐንስ ወንጌል ምዕራፍ 4 ላይ ስንመለከት የኔ ምግብ ሊገዙ የሄዱ ደቀ መዛሙርቱ እየተመለከቱት ነበረና በኋላ ከሳምራዊት ጋር ሲነጋገር እነሱ መጡ። ከዛ ምንድነው እሱ ብሎ የመለሰው የኔ እኮ መብሌ ምግቤ የላከኝን የአብን ትእዛዝ መፈጸም ነው ብሎ ተናግሯል። ስለዚህ ይሄንን ወስዶ ቅዱስ ዮሐንስ አፈወርቅ በድርሳኑ ምንድነው ያለን? ክርስቶስ ተራበ ሲባል የተራበው ከሰው ፍቅር ነው እና እስራኤልን አያቸው። እስራኤልን ቢያያቸው ምግባር ሃይማኖት አጣባቸው። ግን ለምልሞ አብቦ እንደታየ እንደበለሱ እነሱም ስም አላቸው። ትንቢት ተነግሮላቸዋል፣ ሱባኤ ተቆጥሮላቸዋል፣ መጽሐፍ ተጽፎላቸዋል፣ መምህራን ተልከውላቸዋል። ግን ህዝበ እግዚአብሔር የእግዚአብሔር ህዝብ ከመባል ከስም ውጭ ምግባር፣ ሃይማኖት፣ በጎ ስራ አላገኘባቸውም። ከዛም በኋላ ስላጣባቸው እጅኩን እንከፍሬ ሙስቴቲክ ይላአለን። ከዚህም በኋላ ለዘላለም ከእናንተ መካከል ደግ ሰው አይኑር ብሎ የመጨረሻውን እርግማኑን አስተላልፏል። አሁን እዚህ ላይ ልብ በሉ። ክርስቶስ እኛን አትራገሙ ይላል። በእውኑ እሱ እየረገመ ነውን? አይደለም። ምንድን ነው? ክርስቶስ 3 ዓመት ከ3 ወር አስተማራቸው፣ ሰበካቸው። ነገር ግን አሁንም በክፋት ላይ ክፋት እየጨመሩ ሄዱ። በነገራችን ላይ ክርስቶስን የሰቀሉት እስራኤላውያን ስለሆኑ ህብስት አበርክቶ አበላቸው። በባህር ላይ ሄዶ አምላክነቱን አሳያቸው። ነፋሳቱን በማዘዝ ብዙ ተአምራት አሳየ። ግን እነዚህ ትንሣኤ ልቡና የላቸውምና እስራኤል አልተመለሱ። ከዚህ የተነሳ እንዲያውም አልቅሶላቸዋል። ወሶ በረያ ለሀገር በከኤ ላይ ሊሃ ሀገሯን ባያት ጊዜ ኢየሩሳሌምን አለቀሰላት። ሚመጠነ ፈቀድኩ እኔ ዶሮ ጫጭቷን በክንፎቿ እንደምትሰበስብ እስራኤልን ለመሰብሰብ ደከምኩ፣ ግን እነሱም ቢያሉኝ ብሎ ተናግሯል። እና ጉባኤ አይሁድ ጉባኤ እስራኤላውያንን መርገሙን ይናገራል። እንዲህ ሲባል ግን ከእስራኤል ወገን መካከል ጻድቃን የሉም ማለት አይደለም። ደጋጉ እነ እስጢፋኖስ ከእስራኤል ወገን የተገኙ እነ ቅዱስ ጳውሎስ ከእስራኤል ወገን ናቸው። ሄሮድስ ያስፈጃቸውም ሕፃናት ከነሱ ወገን ናቸው። እነዚህ ቅዱሳን ናቸው። ከነዚህ ውጭ ራሳቸውን ወደ እግዚአብሔር ካቀረቡት ውጭ ያሉትን ነው። ይሄው አልቀረም እንግዲህ በሰባ ዘመን እነ ጥጦስን እነ ሐሳዊ መሲህን እያስነሳ አስፈጅቷቸዋል፣ አልቀዋል አይሁድ። ለዛ ነው ረገማት ብሎ በለሷን የሚነግረን። ሁለተኛ ምስጢሩ ግን የበለስ ምስጢር በለስ የተባለች ኃጢአት ናት። ይሄንንም አሁን ቅዱስ ዮሐንስ አፈወርቅ በዛው ላይ ይገልጽልናል። አዳም ዕፀ በለስን በልቶ ተረገመ። ዕፀ በለስንም ከበላ በኋላ በዕፀ በለስ ውስጥ ተሰወረ ይለናል ኦሪት ዘፍጥረት ላይ ስንመለከት። ይሄ ብቻ አይደለም። በሐዲስ ኪዳን ስንመጣ ናትናኤልን ርኩ ከታሕተ ዕፀ በለስ ከበለስ በታች አውቃለሁ ብሎታል ክርስቶስ።
በበለስ በታች ውስጥ ብዙ ኃጢአት ይሰራ ስለነበረ ነው ናትናኤል። ቅዱስ ዮሐንስ አፈወርቅ አሁንም ዘኬዎስም ተሰቅሎባት የነበረዋን ዛፍ ምን ይላታል? በለስ ናት ይላታል። ወንጌል ላይ ሰግላ ሾላ ይላታል፣ እዛ በለስ ብሏታል። በለስና ሾላ ተቀራራቢነት ስላላቸው ነው። በመልክም በእንትናቸውም በዛፋቸውም አንድ አይነት ስለሆኑ ነው። እና ከዛ ውረድ ከበለሱ ውረድ ብሎታል። ለምንድን ነው በለስን ኃጢአት ብሎ ይተረጉማታል? ለምንድን ነው እነዚህ ሁሉ ከበለሱ ውጡ ውጡ የሚላቸው? በዚህ ዓለም ኃጢአት እንደ በለስ ቅጠሏ ሰፍቶ ስለነበረ ሁሉ በኃጢአት ስር ስለነበረ በለስን እንደዚህ ብሎ ገልጧት እናገኛለን ማለት ነው። ይሄንንም በለስን ባህሪዋን መገለጫዋን ሊቃውንቱ ሲተረጉሙ የበለስ ቅጠሏ ሰፋፊ ነው፣ ኃጢአትም በዚህ ዓለም ሰፍና ስለነበረ ነው። በለስ ሲበሉት ይጣፍጣል፣ በኋላ ግን ይመራል፣ ይጎመድዳል። ኃጢአትም መጀመሪያ ሲሰሩት ደስ ደስ ይላል፣ ከሰሩት በኋላ ግን በፍዳ ሲያስዝ ይከብዳል፣ ያስቸግራልና ብለው ይገልጡታል። ለዚህ ነው ቅዱስ ያሬድም ይሄን በለስ አይምሮ አምሳሊሁም ከመለምለመ አይጹቂሁ ቅዱስ ማቴዎስ ላይ የተጻፈውን የእግዚአብሔርን ቃል ወስዶ ምሳሌውን ከበለስ ተማሩ ይላል። የምኑን ምሳሌ? ዕለተ ምጽአት መቅረቡን በበለስ ወቁት አለ። በለስ እንግዲህ በጋ ላይ ነው የምትለመልመው፣ ክረምቱ እንዳለፈ የምናውቅበት በለስ ስትለመልም ነው። እንደዚሁም ሁሉ አለ የመጀመሪያው ስራ የላቸው በለስ የተበሉ፣ ሁለተኛው ኃጢአት ነው። ኃጢአት ሲያቆጠቁጥ ሲለመልም በዚህ ዕለተ ምጽአት እንደደረሰው ወቁ ተብለናል። እና በለስን ረገማት ስንል ክርስቶስ ኃጢአትን አጠፋ ማለት ነው። ከምድር ላይ አጠፋት፣ አደረቃት። አሁን ግን እየለመለመች መሆኑ ነው። ከበለስ ተማሩ አለ። ኃጢአት ዛሬ በዘመናችን እንግዲህ እጅግ በጣም የሰፈነበት ሆኗል። ክርስቶስ በምድር ላይ ተመላልሶ በመስቀል ላይ ተሰቅሎ ወደ መቃብር ወርዶ ወደ ሲኦልም ገብቶ ኃጢአትን አጥፍቶልናል። ለዚህ ነው መጽሐፍ አስተሐፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ መስቀል ወአብጠለ ሞተ እምሲኦል ወነሰተ ሙስና ሙስተ መቃብር። በዚህ ዓለም ተመላልሶ በእግሩ ሂዶ ዓለምን በመቀደስ በምድር ላይ የሚሰራውን ኃጢአት ወደ መቃብር ወርዶ ደግሞ በመቃብር ዲያብሎስ ነፍሳትን ተቆራይቶ ገዝቶ ይኖር ስለነበረ የሱን ክፋቱን ተንኮሉን በመስቀል ተሰቅሎ በመስቀል ላይ መሰቀል በብሉይ ኪዳን መረገም ስለነበረ መርገምን ወደ ሲኦል ገብቶ ደግሞ ነፍሳትን በማውጣት ኃጢአትን አጥፍቷል። ነገር ግን ዛሬ በለስ እንደ በለስ እየለመለመች ያለበት ዘመን ስለሆነ ለዛ ነው ምሳሌውን ከበለስ ተማሩ። ኃጢአት ጠፍታለች። ኃጢአት እንደገና ስትንሰራፋ ስትሰራ ዘመኑ እንደቀረበ በዚያ ተረዱ ብሎ የነገረን የወንጌልን ቃል እንዲተርጉሞት እንመለከታለን። ሌላው በለስ ያላት ኦሪትን ነው። በለስ ወደ ከተማው ሲገባ በለስን አያት። ያቺ በለስ የተባለችው ኦሪት ናት። ኦሪትን ወደዚህ ዓለም ሰው ሆኖ ሲመጣ አገኛት። ኦሪት ከመባል ውጭ ግን በጎ ስራ ተሰርቶባት አጽድቃ ወይም ደግሞ ወደ ገነት ወደ መንግስተ ሰማያት ማስገባት አልተቻለችም። ስለዚህ ረገማት ማለት ትለፍ ብሎ እንድታልፍ አደረገ። ትለፍ ሲባል ግን ኦሪት ብሉይ ኪዳን አዲስ ኪዳን ስንል ለይተን ማወቅ አለብን። አለፈ የሚባለው ምኑ ነው? መስዋዕቱ ነው። በግ የነበረው መስዋዕት እሱ ቀረ፣ በአማናዊ በግ በኢየሱስ ክርስቶስ ተተካ እንጂ ህጎቹ እና ሌሎቹ አላለፉም። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ይመጻይኩ ሰአሮሙ ለኦሪት ወለነቢያት፣ እኔ ኦሪትና ነቢያትን ልፈጽም እንጂ ልሽራቸው አልመጣሁም ብሎ ራሱ መድኃኔዓለም ኢየሱስ ክርስቶስ ነግሮናል። ነገር ግን ብሉይ ኪዳን የነበረው መስዋዕቱን ክህነቱ ደግሞ በዘር የነበረውን አስተካክሏልና ያንን ይመለከታል። በሁለተኛ ደረጃ ሰኞ ወይም ሰኑይ አንጽሖተ ቤተ መቅደስ ተብሎ ይታወቃል። በቅዱስ ማርቆስ ምዕራፍ 11 ላይ እናገኘዋለን። ቤተ መቅደሱን ያነጻበት ቀን፣ ገበያውን የፈታበት ቀን ነው። እንግዲህ ይሄ ገበያን መፍታት በተመለከተ ቅዱስ ማቴዎስ መቼ ነው ይለናል? እሁድ የሆሳዕና ዕለት ወደ ቤተ መቅደስ ገብቶ በቤተ መቅደስ ይሸጡ ይለውጡ የነበሩ አይሁድን ገበያቸውን በትኖባቸዋል ሲለን፣ ቅዱስ ማርቆስ ደግሞ በዕለተ ሰኑይ ሰኞ ወደ ቤተ መቅደሱ ገብቶ በቤተ መቅደስ ይለውጡና ይሸጡ የነበሩ ነጋዴዎችን
ገበያቸውን በተነባቸው ይላል። አሁን መቼ ነው የሚለውን ከሁለቱ ወንጌላውያን መማር ይኖርብናል። ይሄኛውን ሊቃውንቱ ሲተረጉሙ ምን አሉ? እሁድም ሰኞም ሰርቷል። እሁድ ታላላቅ የሚባሉ ገበያዎችን ፈቷል፣ ሰኞ ደግሞ ጥቃቅን ገበያዎችን ፈቷልና እሁድም ሰኞም ያሉት ማርቆስና ማቴዎስ በትክክል አይጣላም ብለው አመስጥረው ተርጉመውት እናገኛለን። ስለዚህ በቤተ መቅደስ የስጋዊ ገበያ መገበያየት በክርስቶስ ዘንድ የተጠላ መሆኑን ልንመለከተው ይገባልና ያንን ነው የምናስብበት። ይህንን ስናስብ እግዚአብሔር ሆይ አይሁድ በቤተ መቅደስህ ስጋዊ ፍላጎታቸውን ፈጽመው እንደተቀሰፉና እንደወጡ እኛም ደግሞ በቅድስት ቤተ ክርስቲያንህ ስጋዊ ስራ ሰርተን እንዳንቀሰፍ ይቅር በለን። ይሄ የጸሎት ቤት ነው እንጂ የስጋ የንግድ ገበያ አይደለም እያልን የምናስታውስበት ነው። በዚህ አጋጣሚ እንዲያው ስጋዊ ፍላጎት አገብሯችሁ በቤተ ክርስቲያን አካባቢ የማይጠቅም ስጋዊ ሽያጮችን የምትሸጡ ሰዎች ከአይሁድ ልትማሩ ይገባል። ፍትሐ ነገሥታችን አስቀምጧል። በቤተ ክርስቲያን አካባቢ እንኳንስ ገበያ ይቅርና ስጋዊ መብል መጠጥ እንኳ መኖር እንደሌለበት ያስቀምጣል አንቀጽ በእንተ ቤተ ክርስቲያን ላይ እና ዛሬ መንፈሳዊን ይዘት እስከ መልቀቅ ደርሶ ክብረ በዓል ሲኖር የተለያዩ ሰው የሚበዛበት አካባቢ ላይ ሰዎች ለመሳለም ለመቀደስ ይመጣሉ። ያልታደሉት ደግሞ የስጋዊ ገበያን ፈልገው የሚመጡ አሉና እሱ ትክክል አይደለም። ይሄ የአይሁድ ግብር ነው። በነገራችን ላይ አይሁድ የክርስቶስ ልብሱን ነው የሚፈልጉ የነበር፣ ሐዋርያት ደግሞ አካሉን ነው ስጋውን ነው እና ልብሱን ስለፈለጉ ልብሱን ተካፈሉ። ልብስ ምን ጸጋና ክብር አለው፣ በዛው ቀሩ። ሐዋርያትና አማኞቹ ግን የክርስቶስ ስጋውና ደሙን ተቀበሉ። ክርስቶስ አደረባቸውና የሚበልጠውን ጸጋ ልንፈልግ ይገባል። በቤተ መቅደስ ዙሪያ ላይ እንዲህ አይነት ኃጢአት መስራት እጅግ በጣም የተከለከለ መሆኑን ራሱ ክርስቶስ በመጽሐፉ ነግሮናል ማለት ነው። የመጀመሪያውን በቅዱስ ኤፍሬም፣ ሁለተኛ በፍጥረት ደግሞ አንደኛ የሆነውን ቀን ከተመለከት ወደ ዕለተ ማክሰኞ እንሂድ። ማክሰኞ የሚለው ማግስተ ሰኑይ ለማለት ነው። አሁን ወደ አማርኛ ስንወርስ ማክሰኞ ብለን የወሰድነው እንጂ ማግስተ ሰኑይ የሰኞ ማግስት የሰኞ በነጋው ለማለት ነው። ሰኑይ ብሎ ማለት ነው እና እሱም ሶስተኛ ቀን ይባላል። ሶስተኛ ቀንነቱ ለፍጥረት ነው። እሑድ አንድ ብለናል፣ ሰኞ ሁለት፣ ማክሰኞ ሶስት እንላለን። በቅዱስ ኤፍሬም ድርሰት ስንመጣ ደግሞ ሰኞ አንድ፣ ማክሰኞ ሁለተኛ ቀን ይሆናል። በዚህም ቀን መድኃኒታችን ኢየሱስ ክርስቶስ የሰራበትን ስራ መሰረት በማድረግ የዕለቱም ስያሜ ያለው ይሄ ዕለት ዕለተ ተስዕሎት ይባላል። ዕለተ ተስዕሎት ማለት የጥያቄ ቀን። ይሄ ቀን የጥያቄ ቀን ነው። ምን አይነት ጥያቄ ተጠይቆ ማን ጠያቂ ማን ተጠያቂ ለሚለው ስንመለከት ወንጌል ይነግረናል። ወንጌል በማቴዎስ ወንጌል ምዕራፍ 21 ላይ የበለሷን ከጨረሰ በኋላ በማቴዎስ ወንጌል እና በማርቆስ ወንጌል 11 ላይ ምን ተብሎ ተገልጿል? አይሁድ ገበያቸውን ከፈታባቸው በኋላ በአይ ስልጣን ትገብር ዘንተ፣ ይሄንን በማን ስልጣን ታደርጋለህ? ይሄንን ስልጣንስ የሰጠ ማን ነው? ገበያ እንድትፈታ ብለው ጥያቄ አቅርበውለታል። ይሄን ጥያቄ ያቀረቡበት ዋና ምክንያት እንግዲህ አይሁድ ወይም እስራኤላውያን በሮማ ቅኝ ግዛት ስለነበሩ ከቄሳር ጋር ለማያያዝ ለማጣላት ከፖለቲካ ጋር የሚሰጠውን ትምህርት ለማያያዝ ነበረ። በነገራችን ላይ ብዙ ነገር አድርገዋል። ለቄሳር ግብር አትገብሩ እያለ ያስተምራል ብለዋል። እሱ ግን አላደረገውም። እንዲያውም እንኳን ስለ ቄሳር ግብር አትገብሩ ይቅርና ራሱ ጴጥሮስን ሂድና ነገስታቱ እንዳያንጉረመርሙ ግብር ገብር ብሎ ጴጥሮስ ሄዶ ባህር ላይ መረቡን ሲጠለው 2 ዓሣ ይዞ አንዱን በእኔ ስም አንዱን በአንተ ስም ገብር ብሎ ገብሮለታል። ሌላም ጊዜ አይሁድ በክፋት 1 ሳንቲም አመጡ። ያችም ሳንቲም በአንድ በኩል ስመ እግዚአብሔር የተጻፈባት፣ በአንድ በኩል ደግሞ የቄሳር ፎቶ የነበረባት ነች። ለምንድን ነው ይችን ያመጧት? በተንኮል ነው። የእግዚአብሔር ስዕል ያለበትን ለእግዚአብሔር የቄሳሩን ለቄሳር በአንድ ላይ ነው ያደረጉት። እንግዲህ የእግዚአብሔር ገንዘብ የነበረው ማህተሙ የእግዚአብሔር ስዕል ያለበት ነበር። የንጉሱ ከሆነ ደግሞ የንጉሱ። እነሱ ግን በአንድ ላይ ሰርተው ይሄን ውሰድና እስኪ የሚለውን እናያለን ወደ ክርስቶስ አመጡት። ከዛ ክርስቶስ አየው። ዝንቱ ጽፈቱ ዘመኑ፣ ይሄ ጽፈቱ የማን ነው አላቸው።
የእግዚአብሔር ነው አሉት። ገልበጥ አድርጎ ደግሞ አሳዩት። ይሄኛው ደግሞስ አላቸው የቄሳር ነው። እንግዲያስ በሉ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ እንጂ እንዲያደርጋቸው አንድ ላይ አገናኝታቸው ፖለቲካንና ቃል እግዚአብሔርን ወይም ሃይማኖትን ሰዎችን አታስቸግሩ፣ አታደናግሩ ብሏቸው በመጡበት ተጨንቀዋል። ብዙ ጊዜ ጥያቄያቸውን በጥያቄ እየመለሰ የሰደደበት ጊዜ ነበርና ይሄንን የምናስብበት ነው። አሁንም ማን ነው ስልጣን የሰጠህ ገበያ የምትፈታበትን ያሉት ሮማውያን ቄሳር ሰጠውኛል ቢል ከቄሳሮች ጋር ለማጣላት ነበረ ያመጡት ጥያቄው። እንግዲህ እንደምታውቁት ጥያቄ በብዙ መንገድ ይጠየቃል። ሰው ለአራት ነገር ሊጠይቅ ይችላል። አንደኛ ለማስጠፋት፣ ለማሳፈር፣ እንዲህ ብዬ ጠየቁት ምላሽ አጣ ለማለት የሚጠየቅ ጥያቄ ነው። ይሄ የተንኮለኞች ጥያቄ ነው። ከዚህ አይነት ጥያቄ ኦርቶዶክሳውያን እኛ ልንወጣ ይገባል። ሁለተኛው ጥያቄ ደግሞ ለማስረዳት የሚጠየቅ ጥያቄ፣ ይሄ ጥሩ ነው። ጠይቆ አላውቀውም ሲል ለማስረዳት በጣም ጥሩ ወሳኝ የሆነ ጥያቄ ነው። ሶስተኛው ጥያቄ ደግሞ አዋቂነትን ለመግለጥ የሚጠየቅ ጥያቄ፣ ይሄ ደግሞ ከንቱ ውዳሴን መፈለግ መሻት፣ ይሄ መጣ ይህንን የሚያውቀዋል ለመባል ጠይቆ ራስን ለመግለጽ የሚደረግ ጥያቄ ነው። ሶስተኛው ይሄ ነው። አራተኛው ጥያቄ ሰውየውን ለማሳፈር አላዋቂነቱን ለመግለጽ የሚደረግ ጥያቄ አለና አይሁድ የጠየቁት ጥያቄ በተንኮል ለማጣላት ነበረ ያደረጉት። በኋላ ግን ክፋታቸውን የሚያውቅ ማይምረ ኅቡዓት እሱ ራሱ ክርስቶስ እኔ በማን ስልጣን እንደማደርግ እንድነግራችሁ የዮሐንስን ጥምቀት ንገሩኝ፣ ዮሐንስ ከሰማይ ነው የተላከ ወይስ ከምድር ነው የተላከ የሚል ጥያቄ ጠየቃቸው። ከዚህም በኋላ ግራ ተጋቡ። ምን እንበለው? ተሰብስበው ተማከሩ። ከሰማይ ነው ብንለው እንግዲህ በዮሐንስ ለምን አላመናችሁበትም ይለናል። ከምድር ነው ብንለው ደግሞ ዮሐንስን መምህራኑ፣ ህዝቡ፣ አህዛቡ ያከብሩታል። ምን ይሻላል አሉ። አይ ዝም ብለን አናውቅም ብንል ይሻላል አሉና ተሰብስበው ሄደው አናውቅም አሉት ይላል። እንግዲያስ እኔም አልነግራችሁም አላቸው። ዮሐንስ እንግዲህ ከሰማይ እንደተላከ ሁላችን እናውቃለን። በሉቃስ ወንጌል እንደተገለጠው በምድረ በዳ ይኖር የነበረ ዮሐንስን ወጥተህ አስተምር ብሎ የላከው ራሱ መድኃኒታችን ኢየሱስ ክርስቶስ ነው፣ እግዚአብሔር ነው ማለት ነው። እና ይሄን ቀን የተፈጸመበት ዕለት ማክሰኞ ተብሎ ይታወቃል ማለት ነው። ወደ አራተኛው ቀን ወደ ረቡዕ እንሄዳለን። ረቡዕ ማለት ረበአ አራት አደረገ የሚል ግስ አለ። ከዚያ የወጣ ነው። ረቡዕ አራተኛ ቀን፣ አራተኛ ቀንነቱም ለፍጥረት አራተኛ ቀን እንለዋለን። በውዳሴ ማርያም በቅዱስ ኤፍሬም ደግሞ ሶስተኛ ቀን ተብሎ ይታወቃል። ረቡዕ ደግሞ ዕለተ ምክር ተብሎ ይታወቃል። ዕለተ ምክር ማለት ምክር የተፈጸመበት ቀን። አይሁድ እንግዲህ መድኃኒታችን ኢየሱስ ክርስቶስን ለመያዝ ወንጌል ከሚያስተምርበት ጊዜ ጀምሮ በክፋት ላይ ክፋት፣ በተንኮል ላይ ተንኮል ሁልጊዜም ሲጨምሩ እንደነበረ ወንጌልን ማንበብ ብቻ በቂ ነው። ታምር ሲያሰራ ታምሩን ሐሰት ነው ለማለት፣ በሽተኞችን ሲፈውስ ሰንበትን ይሽራል እያሉ ብዙ ነገር ሲያጥላሉት፣ አንዳንዴም ሊይዙት ሲሉ እየተሰወራቸው እያመለጣቸው ሲቸገሩ ነበረ እና በዚህን ቀን እንግዲህ ስብሰባውን የጀመሩት ሰኞ ዕለት ነው። በሰሙነ ሕማማት የመጀመሪያው ሰኞ ዕለት ነው። ያኔ ተሰበሰቡ፣ አልሳካላቸው አለ። ማክሰኞም ጨመሩ፣ አልሳካላቸው አለ። ረቡዕ ተሳካላቸው፣ ፍጹም ምክሩ ተደመደመ ማለት ነው። ለምንድን ነው የተሳካላቸው? በዚህን ቀን ይሁዳ 30 ብር ሊሰጡት፣ እሱም ደግሞ ክርስቶስን አሳልፎ ሊሰጣቸው የተስማሙበት ቀን ነው። ዕለተ ምክር፣ የምክር ቀን የሚባለው ለዚያ ነው። ረቡዕና ዓርብን እኛ እንጾማለን ኦርቶዶክሳውያን። ምን ለማለት ነው? በዚህን ቀን አይሁድ አንተን ለመስቀል፣ እኛን ለማዳን፣ አንተ ደግሞ ለመሰቀል ፍጹም የተቆረጠበት የተፈጸመበት ቀን ነው ስንል ነው። ዓርብ ደግሞ የተሰቀልክበት ቀን ነው ብለን ሁለቱን ዕለተ ድኅነት የድኅነት ጾም ብለን እንጾማለን እና ይህች ረቡዕ ቀን 72 ያክሉ አባላት ናቸው በአይሁድ ሸንጎ የተሰበሰቡት። ከዚያም በኋላ ፈጽመው ቆርጠው የጨረሱበት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 26 ላይ እንደምናገኘው መድኃኒታችን ኢየሱስ ክርስቶስ በፈሪሳዊ በስምዖን ቤት ተቀምጦ እያለ አንድ ኃጢአተኛ ሴት መጥታ
በ300 ወቄት ወርቅ የተገዛ ሽቶ አምጥታ እያለቀሰች በፀጉሯ እግሩን እያሸች በእንባዋ እያራሰች የክርስቶስን እግር አጥባለች። እግዚአብሔር ሆይ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በለኝ እያለች ማለት ነው። በተለይም በሉቃስ ወንጌል ምዕራፍ 7 ላይ እንደምናገኘው ስምዖን የእጁ ውሃ ሳያመጣለት እግሩን ሳያጥበው ገና ወደ ቤት እንደገባ ፈጥና ሄዳ ይሄን ሰራ ይችላል እና እንዲያውም ስምዖን አያትና ምንድነው እቺ ኃጢአተኛዋ ስትነካው ዝም ይላል እንዴት እሱ እኮ ነብይ ከሆነ እንዴት አያውቅም እያለ ያጉረመርም ነበር። ከዛም በኋላ ግን ክርስቶስ ምንድነው ያለው? ተው አንተ እኮ ለእጄ እንኳን ውሃ አላቀረብከልኝም፣ ለራሴም ዘይት አላመጣህልኝ፣ እግሬንም አላጠብከኝም። እሷ ግን ከገባች ጀምሮ እስካሁን እንባዋን እያፈሰሰች በፀጉሯ እያሸች ሽቱ እያርከፈከፈች እያለቀሰች ነው ብሎ ገስጾታል። በዚህን ሰዓት ይሁዳ ነበረ። ይሁዳ ገንዘብ ያዥ ነው። ሙዳየ ምጽዋት ነበረና ለሐዋርያት የሚጣለውን ያንን የሚይዝ ነው። ከ10 አንድ ይሰጠዋል እና ያ ሽቱ ሲያስበው 300 ወቄት ወርቅ ነው የተገዛ። በገንዘብ በጥሬ ገንዘብ ቢገባ ኖሮ ይሁዳ ከ10 አንድ ስለሚያገኝ ከ330 ብር ያገኝ ነበር። ከዛ ምን አለ? አጉረመረመ። ምንድነው ያለው? እንዴት ስንት ነዳያን ባሉበት ሀገር ይሄን ያክል ሽቱ ዝም ብሎ ይባከናል የሚል ማለት ነው። አንዳንድ ግለሰቦች የራሳቸውን ፍላጎት ለመፈጸም የሆነ ማህበር የሆነ አካልን ይዘው እንደሚመጡ ማለት ነው። ለምን ይባክናል ብሎ ሲናገር መድኃኒታችን ኢየሱስ ክርስቶስ ምን አለው? ታው እንዲያውም ይህች ሴትዮ ያደረገችውን ነገር በዓለም ሁሉ ስትሄዱ ወንጌልን ስትሰብኩ ሁሉ ስበኩላት። ነዳያንማ ሁል ጊዜ ከእናንተ ጋር ናቸው፣ በፈለጋችሁ ጊዜ በጎ ስራ ታደርጋላችሁ። እኔ ግን ከእናንተ ጋር አይደለሁም፣ ልሄድ ነው እና ለመቃብሬ ለሞቴ ምልክት ነው ያደረገች ብሎ ተናግሯል። በዚህን ሰዓት ነው ይሁዳ እንግዲህ የተናደደና የተበሳጨ። ለምክንያቱም ፍቅረ ንዋይ ነበረበት በትልቁ። ከዛም በኋላ ወጥቶ ምንድነው ያደረገው? እኔ 30 ብር በዚህን ቀን አገኝ ነበርና 30 ብር እኔ እሰጣቸዋለሁ፣ ትሰጡኛላችሁ ለእኔ፣ እናንተ ደግሞ ክርስቶስን ትሰቅላላችሁ ብሎ ከአይሁድ ጋር ተስማማ ማለት ነው። እንግዲህ አይሁድ ከዚህም በኋላ ለክርስቶስን እንደሚይዙት ሙሉ ለሙሉ አረጋግጠው ምክራቸውን የፈጸሙበት የጨረሱበት ቀን ነው ረቡዕ። ይሁዳ ላይ በጣም ያሳዝነኛል። ይሁዳን ስናስብ ብዙ ጊዜ ታሪኩን እናውቀዋለን። ይሁዳ ለዚህ ውድቀት ያጋጠመበት ወይም ያጋጠመው ነገር አንድ ነገር አለ። ምንድነው እሱ? ክርስቶስ ተአምራት ሲያደርግ ብዙ ስራ ሲሰራ አይሁድ ሊይዙ ሲል በተአምር ሲያመልጥ ያያል እና አይ ሂጄ ከአይሁድም ብር ልቀበል፣ ክርስቶስን በተአምር ያመልጣል፣ እኔም ብሬን ይዤ እቀራለሁ፣ ችግር አይመጣም ብሎ ነበረ ያደረገው። በኋላ ግን ክርስቶስን ይዘው ሲሰቅሉት ያን ያክል መከራ ሲያጸኑበት ሲገርፉ ታየና እባካችሁ ክርስቶስን ልቀቁልኝ፣ እንኩ ገንዘባችሁን አለ። አሁን ይሁዳ እዚህ ላይ ተጸጸተ። ግን ጸጸቱ አግባብ የሌለው ጸጸት ነው። ምክንያቱም ምንድነው ያለ? ልቀቁት፣ እንኩ ብራችሁን አለ። አይ አንለቅም፣ እኛ የፈለግነውን ክርስቶስን ሰጠናል፣ አንተም ደግሞ የፈለግከውን ብርህን ሰጠናል ሲሉት ከዛ ተናዶ እዛው ቤተ ምኩራብ ውስጥ በትኖላቸው ሂዶ ምንድነው ያደረገ? መታነቅ ፈለገ። ለመታነቅ ደግሞ ሌላ ብልጠት መጣለት። ምንድነው እሱ? ቀድሜ ታንቄ ልሙትና ክርስቶስ በመስቀል ተሰቅሎ ወደ ሲኦል ገብቶ ከሲኦል ነፍሳትን ስለሚያወጣ እኔንም አብሮ ያወጣኛል። ስለዚህ ክርስቶስ ሳይሞት አስቀድሜ ልሙት። ምክንያቱም ክርስቶስ ሰው ሆኖ 5500 ዘመን በግብርና ዲያብሎስ ይዞ ይኖር የነበረ የሰው ልጅ በሙሉ ነፃ ስላወጣ ያወጣኛል ብሎ ነው። በኋላ ሊታነቅ ሲሄድ ዛፏ ምን አለችው? ይሁዳ እባክህ ንስሐ ግባ፣ ከወንድምህ ከጴጥሮስ ተማር። ጴጥሮስ እኮ ክርስቶስን ክዶ ነበር፣ ግን ይቅር በላይ ብሎ አዘነ፣ ይቅር አለው። ንስሐ ግባ አለችው። እንዴ እንጨቷ እንዴት ትናገራለች የሚሉ ሰዎች ይኖራሉ። ይሄ አይደንቅም። ደንጋዮች ተናግረዋል። የሆሳዕና ዕለት እኮ አይሁድ ለምንድን ነው ሕፃናት እንዲሚጮሁ የሚያመሰግኑ ለምንድን ነው ብለው ክርስቶስን ሲቃወሙት እነሱ ዝም ቢሉ እኮ ድንጋዮች ያመሰግኑኛል ብሎ የቢታንያ ድንጋዮች እየዘለሉ ሆሳዕና እያሉ ክርስቶስን አመስግነውታል። እና አይደንቅም። እግዚአብሔር ከፈለገ ድንጋዩን ያናገራል። እግዚአብሔር ከፈለገ እንጨቱን ያናገራል። እግዚአብሔር ከፈለገ አህያዋን ያናገራል። በዚህ በኦሪት ዘኍልቍ ላይ እንደምናገኘው ይሄ በለዓም የተባለ ረጋሚ ለመራገም እስራኤልን ሲሄድ አህያዋ አንደበት አውጥታ ነው የተናገረች። ስለዚህ እግዚአብሔር የፈለገውን ማናገር ይችላልና እንጨቷ አረታው ተመለስ አለችው። በጣም የሚያስገርመው
ከክርስቶስ ጋር አብሮ የነበረ ሐዋርያ ነው ይሁዳ። ተአምራት ሲደረግ አይቷል። ህብስት ሲበረክት አብሮ ህብስት ለሰው ሲያድል ነበር። ቃና ዘገሊላ ውሃው የወይን ጠጅ ሲሆን አብሮም ነበረ። ይህን ያክል ተአምር አይቶ ያን ያክል ትምህርት ሰምቶ ግን ልቡናው ሳይመለስለት የቀረ ሐዋርያ፣ የሚያሳዝን ከ12 ቁጥርም የወጣ ሐዋርያ እና ሄጄ እታነቃለሁ አለ። ከዛም በኋላ ሌላዋ ዛፍ ላይ ሄዶ ታንቆ ወደቀ። አልሞተም፣ ያን ቀን ወደቀ። በቅዱስ ማቴዎስ ገለጻ ይሁዳ ታንቆ ሞተ ይላል። ግብረ ሐዋርያት ስንመለከት ደግሞ የይሁዳ አንጀቱ ወጥቶ ተዘርግፎ ሞተ ይላል። አሁን መጽሐፍ ቅዱሱ ሁለቱ እንዴት ነው? እዚህ ታንቆ ሞተ፣ እዚያ ላይ ደግሞ ጨጓራው ወጥቶ ሞተ። እንዴት ነው? አይጣላም። በሚገባ መጽሐፍ ቅዱስን ለተረዳው ሰው አይጣላም። ማቴዎስ ታንቆ ሞተ ያለበትና ሉቃስ ሆዱ ጨንጓራው ወጥቶ አሟሟቱ ከፍቶ ሞተ ያለበት ሁለቱ ሐሳቡ አንድ ነው። በማቴዎስ ገለጻ እንደተመለከት ነው ሂዶ ይሁዳ ታነቀ። እንደታነቀ እንጨቷ አውርዳ መሬት ላይ ጣለችው፣ አልተጨረሰም። ከዛም በኋላ ሰው መቼም ለመሞት ወስኖ መካከል ላይ እያለ ይጨንቀዋል። ወይኔ ራሴን ባላጠፋ ነው የሚችል ከሆነ ለማዳን ይከለከላል። ራሱ ወዶ ለመሞት ፈልጎ ማለት እና መሬት ስለወደቀ ወስደው አማቱ ቤት አስቀመጡት ይሁዳ። ከዛም በኋላ በዚያ ሲሰቃይ ክርስቶስ በዕለተ ዓርብ ተሰቀለ፣ ወደ ሲኦል ወርዶ ነፍሳትን አወጣ። ይሁዳ ግን በህመም ላይ ነበረ። ሐሳቡ ግን ይሁዳ ቶሎ ሙቶ ከዛ መውጣት ነበረ። እንደዚህ ብለው ራሳቸውን የሚያጠፉ የዋሃን ሰዎችም ይኖራሉ። በኋላ ግን ምን ሆነ? እዛ አማቱ ቤት 40 ቀን ያክል ይሁዳ እየተሰቃየ ቆየ። በ40ኛው ቀን ክርስቶስ ሲያርግ ይሁዳ አንተ ያሰቀልከው ያ ክርስቶስ እኮ አረገ ሲሉት፣ አረገ እንዴ ብሎ ለማየት ካልጋው ላይ ወርዳለሁ ሲል ያንን ታንቄ ሞታለሁ ሲል መሬት ወድቆ ጋሬጣ ወግቶት የነበረውን ሰውነቱን አልጋው ሲነካበት አሟሟቱ ከፍቶ ሞተ ይላል። አሁን ማቴዎስ ታንቆ ሞተ ያለበት ዋና ምክንያት ለይሁዳ የመሞቱ ምክንያት መታነቁ ነው። ስለዚህ ታንቆ ሞተ። ለምን ታንቆ ሞተ፣ እንዴት ታንቆ እንደሞተ ደግሞ ማብራሪያ ሲናገር ሉቃስ ደግሞ እንደዚህ ሆኖ አሟሟቱ ከፍቶ ሞተ አለ። ለምሳሌ ዜና ዘጋቢ ይሁዳ ታንቆ ሞተ የሚለውን እንደ አርዕስተ ዜና ሲጠቀመው፣ ሪፖርተሩ ምን ሊለው ይችላል? ከታች ዘርዝሮ ሁኔታውን ይገልጻልና እንደ አርዕስተ ዜና የተናገረው እንደሆነ በዚሁ አጋጣሚ ግልጽ አድርጋችሁ ልትወስዱ ይገባል። እና በይሁዳ የደረሰ ጣፈንታ በእኛም እንዳይደርስ ከይሁዳ ትልቅ ትምህርት ልንወስድ ይገባል። ምዕመናን ይህንን በዓል ስናስታውስ በጣም እንደው እንዳትረሱት። ይሁዳ ከ12ቱ ሐዋርያት ተቆጥሯል፣ ታምራት አይቷል፣ ትምህርት ተምሯል። ከዚህም አልፎ ስጋውና ደሙን ተቀብሏል። በመጨረሻ ግን ከቁጥር ጎድለዋልና ከቁጥር እንዳንጎድል የሚለውን ልብ ብላችሁ ተመልከቱት። በተለይም ደግሞ በዚህ በመጽሐፍ ስትመለከቱ በመጨረሻው የወጡና በመጨረሻው የገቡ ሰዎችን እናያለን። በመጨረሻው የገቡ ወደ ገነት ወደ መንግስተ ሰማያት፣ በመጨረሻው የወጡ ከገነት ከመንግስተ ሰማያት ወደ ሲኦል። በመጨረሻው የወጣ ይሁዳ ነው። 3 ዓመት ያክል መማር ቀላል አይደለም። በመጨረሻው ወጣ። በመጨረሻው የገባ ደግሞ ፈያታዊ ዘማን በቀኝ በኩል የተሰቀለው ወንበዴ በመጨረሻው ሰዓት በ11ኛው ሰዓት ወደ ገነት ገብቷልና እኛ ጀምረናል። በመጨረሻ ከቁጥር እንዳንጎድል ልብ ብለን ልንከታተል ይገባል ማለት ነው። ሌላው ሐሙስ ነው። ሐሙስ ማለት አሁንም ቃሉ የግዕዝ ግስ ነው። ሐሙስ ማለት ሐመሰ 5 አደረገ ከሚል የግዕዝ ግስ የተወሰደ ሲሆን 5ኛ ቀን ማለት ነው። 5ኛ ቀንነቱ ደግሞ ለፍጥረት ነው። እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ረቡዕ 4፣ ሐሙስ 5 ይሆናል። በውዳሴ ማርያም ቁጥር ስንመለከተው ደግሞ 4ኛ ቀን ይሆናል። 4ኛ ሰኞ 1፣ ማክሰኞ 2፣ ረቡዕ 3፣ ሐሙስ 4 ይሆናል እና ሐሙስ በዚህ ሰሙን የተለያየ ስያሜ አላት። በብዛት ሰው የሚያውቀው ጸሎተ ሐሙስ የሚለው ላይ ነው። ጸሎተ ሐሙስ አንዳንዴ ጸሎተ ሐሙስ ብሎም የሚጠራ ሰው አለ። ጸሎተ ሐሙስ ተብሎ ይታወቃል። ለምንድን ነው ጸሎተ ሐሙስ? በዚህን ቀን መድኃኒታችን ኢየሱስ ክርስቶስ የጸለየበት ቀን ስለሆነ ሰፊ ጊዜ አለው። ይሄ ትርጓሜው በራሱ የዮሐንስ ወንጌል ምዕራፍ 17 በሙሉ በዚህን ቀን የተጸለየ ጸሎት ነው። በማቴዎስ ወንጌል ምዕራፍ 26 ላይ የምናገኘው
መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የጸለየበትን ጸሎቱን የሚገልጥ ነው ጸሎተ ሐሙስ የሚባለው። ይሄ ራሱን የቻለ ሰፊ ጉዳይ ነው። እዚህ ላይ ስንመለከት መድኃኒታችን ኢየሱስ ክርስቶስ የጸለያቸው ጸሎቶች ብዙ ናቸው። መጀመሪያ ስለ ጸሎት አስተምሮ ነበር በቃል በማቴዎስ ወንጌል ምዕራፍ 6 ላይ እንደምንመለከተው እናንተ ስትጸልዩ እንደ ግብዞች አትሁኑ። ግብዞች መንገድ ላይ ቆመው ድምፃቸውን ወጣ አድርገው ይጸልያሉ። ለምንድነው? ከንቱ ውዳሴ ለመፈለግ ነው። ከንቱ ውዳሴ ስለሚፈልጉ ነው። እንደዚህ አይነት ሰዎች ዋጋቸውን አጥተዋል። እንግዲህ ፈሪሳውያን ጻፍት ፈሪሳውያን ያደርጉት የነበረ አንድ መጥፎ ግብር አላቸው። ምንድነው የሚያደርጉት? ሰው የሚበዛበት ቦታ፣ ወደ ገበያ የሚሄድበት ቦታ ላይ አምመው ጠምጥመው ሰኔ ጎልጎታ የሚመስል የጸሎት መጽሐፍ ይዘው አሸን ክታባቸውን አድርገው እጃቸውን ዘርረው ተመሳቀለ ጎዳና ላይ ድምፃቸውን ወጣ አድርገው ይጸልዩ ነበረ። በዚያ የሚያልፈው ሰው እያየ አቤት የነዚህ ሰዎች ትጋታቸው፣ ወደ ገበያ የሚሄደው በእነዚህ ሰው ጸሎት እኮ ነው ሀገራችን ተጠብቃ የምትኖርልን፣ ልጆቻችን የሚያድጉልን እያሉ ገንዘባቸውን እያወጡ ሁሉ ይሰጣቸው እንደነበረ ይናግረናል። በኋላ ሰው ሂዶ ወደ ገበያው ካከተተ በኋላ ወጥተው በልተው ጠጥተው ደግሞ ተመልሰው ሰው በሚመለስበት ጊዜ እዛች መስመር ላይ ቆመው አሁንም ይጸልዩ ነበርና እንደዚህ አይነት ጸሎት አትጸልዩ ብሎ አስተምሮ ስለነበረ በቃል ያስተማረውን በተግባር ለመግለጽ ወደ ጌቴሴማኒ አትክልት ቦታ ከደቀ መዛሙርቱ 3ቱን ይዞ ሄዶ ሲጸልይ ነበረ። በተለይ በጸሎቱ ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው በዚህ የመስቀል ላይ ጩኸቱን የሚመስል ጸሎት ነበረው። ይህ ጽዋ ቢቻል ከኔ ይለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን እያለ ጸልዋል። በተለይ ይሄንን ጸሎት በአግባቡ ሰው ካልተረዳው ሊሰሳት ሁሉ ይችላል። ለምንድን ነው ክርስቶስ ቢቻልስ ይህ ጽዋ ከኔ ይለፍ? ጽዋ ያለው ሞትን ነው። ሞት ከኔ ይለፍ ሲል አልሙት እያለ አይደለም እንዴ? ለምን እንደዚያ ብሎ ይጸልያል? አልሙት እያለ አለመጸለዩን ራሱ ይነግረናል። በዚህ በማቴዎስ ወንጌል ላይ እንደተገለጠው ቅዱስ ጴጥሮስ ክርስቶስ እሞታለሁ እሰቀላለሁ ሲል ሰምቶ አቤቱ ሆይ ይሄስ ባንተ አይሁንብህ አትሙት አለው። ከዛ ክርስቶስ ምን አለው? ሁርም ድሬ ሰይጣን፣ አንተ ሰይጣን ከኋላ ወግድ አለው። ማንን? ጴጥሮስን። ለምንድን ነው ወግድ ያለው? ጴጥሮስ እኮ አዝኖለት ነው አትሙት ነው ያለው፣ ግን ወግድ አለው። ለምን ነው ወግድ ያለው? ሰይጣን ማለቱ እኔ አለመሞቴን እና ምዕመናን አለመዳናቸውን የሚፈልግ ሰይጣን ነው። ስለዚህ በጴጥሮስ አንጻር የገሰጸው የተቆጣው ሰይጣንን ነው እንጂ ጴጥሮስን አልነበረም። እና መሞቱ ፍላጎቱ ስለሆነ ፈቅዶ ከመጣ ለምንድን ነው አባቴ ቢቻል ይህ ጽዋ ከኔ ይለፍ ብሎ የጸለየው? ሞትን ፈርቶ ነው አይደለም። ሞትን ፈርቶማ ቢሆን ኖሮ ጴጥሮስ ትክክል ብለሃል፣ እኔም ባልሞት ደስ ይለኝ ነበር፣ ነገር ግን እንድሞት ተገድጃለሁ ማለት ይችል ነበር። ፈቃዱ ነው መሞቱ። እና ምን ለማለት ነው እዚህ ጋር? አንደኛው ስጋን እንደለበሰ ለማጠየቅ፣ ሞትን የሚፈራ ስጋን እንደለበሰ ለማስረዳት ነው እንደዚያ ብሎ የጸለየው። ሁለተኛው ግን ይህ ጽዋ ከኔ ይለፍ ማለት የምዕመናን መከራቸው በእኔ ያብቃ፣ እኔ ሞትን ልሙትላቸውና ሞት ድል ይነሳ ማለት ነው። ሞት ድል ይነሳ የሚለውን ነው። ሶስተኛው ግን እንደዚያ ብሎ የጮኸው የአዳምን ጩኸት ነው። የአዳምን ጩኸት እንደሆነ በተለይም ፍርሃት፣ የአዳምን ፍርሃት ፈርቶ እንዳስወገደ ለመግለጽ ሶበሰ የፈራ እግዚእነ ኢየሱስ እሚታተተ ፍርሃት እምኔነ፣ ክርስቶስ ባይፈራ ኖሮ ፍርሃት ከኛ ባራቅም ነበር ይላል ሊቁ። ስለዚህ የሰው ልጅ 5500 ዘመን በሞትና በመከራ ውስጥ ስለነበረ የእነሱን ጩኸት መከራቸውን ሁሉ ለማሳለፍ እንዲያ ብሎ ተናግረዋል። ሌላው ግን አራያ ለመሆን ነው። አራያ ማለት ምሳሌ፣ አብነት መሆን ማለት ነው። አራያ ማለት ክርስቶስ እንግዲህ አይሁድ ሊይዙት ነው፣ ይሁዳም ሊያስዘው ነውና መከራ በመጣባችሁ ጊዜ ወደ እግዚአብሔር እንዲጸልዩ ለማለት ለማስተማር ሐዋርያትን ከዞ ሄደ። ለዛ ነው እኮ እየተመለሰ ሐዋርያትን ምን ይላቸው ነበረ? ምን ተኝተው ያገኛቸዋል? ትግዎ ጸልዩ ከመ ይትበኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ምክንያቱም ፊት ለፊታችን መከራ እየመጣ ነው እያለ ይነግራቸው ነበረ።
3 ጊዜ በሶስተኛው ግን የሚያሳርፋቸው የለም እንጂ እረፉ ብሏቸዋልና እንዴት መጸለይ እንዳለብን ለማስረዳት በቃል ያስተማረውን በተግባር ለማሳወቅ እንዲያውም እየሰገደ ወዙ ወይቦ ወደ ደምነት ተቀይሮ ይወርድ ነበረ ይላል። ይህንን ጸሎትን በተግባር ያስተማረበት በዮሐንስ ወንጌል ቀደም እንዳልኩት ምዕራፍ 17 ላይ ሰፊ የሆነ ምዕራፍ ነውና ያንን የጸለየበት ቀን ስለሆነ ጸሎተ ሐሙስ ተብሎ ይጠራል። ሌላው ዕለተ ምስጢር ተብሎ ይታወቃል። ይሄ ጸሎተ ሐሙስ ዕለተ ምስጢር ማለት ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነውን ክርስቶስ ስጋና ደሙን የሰጠበት ቀን ነው። ይሄንን ቀን በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደምናገኘው መድኃኒታችን ኢየሱስ ክርስቶስ ስጋውና ደሙን በተግባር ለሐዋርያት የሰጠበት እሱም ለአብነት የተቀበለበት ነው። ቀደም እንዳልኳችሁ ስለ ስጋው ደግሞ አስቀድሞ አስተምሯል። በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እውነት እውነት እላችኋለሁ የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ አስረግጦ በትምህርት አስተምሮ ነበር። ይሄንን አስተምሮውን ደግሞ በተግባር በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ሐዋርያት የአይሁድን ፋሲካ ካከበሩ የፋሲካውን ድግስ ከበሉ በኋላ ስጋውና ደሙን ሰጧቸዋል። እንግዲህ የፋሲካ ድግስ ምንድን ነው የሚለውም አንድ መታየት ያለበት ጉዳይ ነው። በኦሪት ዘጸአት ምዕራፍ 12 ላይ ይገኛል። እግዚአብሔር አምላካችን እስራኤላውያንን ከፈርዖን ቅኝ ግዛት ለማውጣት እጅግ በጣም ብዙ ተአምራትን አድርጓል። ከዛም መካከል አንዱ ሞተ በኩር ነው። የግብፃውያንን የበኩር ልጇቸውን መግደል። በዚህን ሰዓት ምን ያለው ሙሴን የእስራኤላውያን በኩር ልጆች ልገድል ነው የግብፃውያንን። የእስራኤላውያንም ልጆች አብረው እንዳያልቁ እንዳይሞቱ አንድ ስርዓት እነግርሃለሁ። ይሄም ስርዓት ማንኛውም እስራኤላዊ የሆነ ሰው ያለው ከቤቱ የሌለው ከገበያ ዓመት የሆነው በግ ቀንዱ ያልከረከረ ፀጉሩ ያላረረ ጥፍሩ ያልዘረዘረ የሚያዝያ ጨረቃ ሰርቅ ባደረገች በ10 ገዝታችሁ እሰሩት፣ በ14 ደግሞ ሰውት ረዱት ማለት ነው። መሰዋት ማለት መረዳ። ይሄንንም ስታደርጉ ግን በጉን እንድትጨርሱት ሆናችሁ ነው። 7 ሆናችሁ 12 ሆናችሁ እንድትጨርሱት 10ም ሆናችሁ ይሄንን አድርጉ። ይሄን በግ ግን ስትሰዉ ስርዓት ባለው መንገድ ሰውታችሁ ደሙን የቤታችሁን በር እርጩት፣ ስጋውን ደግሞ ብሉ። ስጋውን ስትበሉ ዝግኑን፣ ቅቅሉን እና ብርንዶን አትብሉት፣ በእሳት የተጠበሰውን ብሉ። ስትበሉ በሎታ ይዛችሁ፣ በሎታ ማለት በትር ማለት ነው። በሎታ ይዛችሁ ኩፌት ደፍታችሁ፣ ኩፌት ማለት ቆብ ማለት ነው። ቆብ አድርጋችሁ ወገባችሁን በዝናር ታጥቃችሁ ጫማ አዝባችሁ እየቸኮላችሁ ቶሎ ብሉት። ለነገ ብላችሁ እንዳታሳድሩ። በልታችሁ የተረፈ ካለ በእሳት አቃጥሉት ብሎ ስርዓት ሰርቶላቸው ነበረ። እስራኤል ልክ እንደተባሉት ያለው ከቤቱ የሌለው ከገበያ ዓመት የሆነው በግ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ፀጉሩ ያላረረ 7 10 12 ሆነው በጋራ ሰውተው ልክ በተባሉት ልክ ፈጽመዋል። እንዲያ ተብሎ ስለነበረ ነው። ይሄንን ከዚህም በኋላ በዓመት እስራኤላውያን ያከብሩት ነበረ። ከግብፅ የወጣንበት ቀን ነው እያሉ ይሄ ግን ምሳሌ ነበረ፣ ምስጢር አለው። እንዲያው ዝም ብሎ የተደረገ አይደለም። ምሳሌውን ስንመለከት ዓመት የሆነው በግ የተባለ ክርስቶስ ነው። ክርስቶስን በግ ይለዋል መጽሐፍ። ለዚህ ነው ዮሐንስ በወንጌሉ ነዋ በግዑ ለእግዚአብሔር ዘያትት ወያሴስር ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል ክርስቶስን። ቅዱስ ኤፍሬምን በቅዳሴ ማርያሙ ላይ ኦ በግ ዘይነብ በቅድመ ዘይቀርጾ፣ በሚሸልቱት በሚያርዱት ፊት የማይናገር በግ ወልደ እግዚአብሔር ምን አይነት ነው እያለ ትዕግስቱን ያደንቃል። ስለዚህ በግ የተባለ ክርስቶስ ነው። ይሄ በጉ ዓመት የሆነው ይላል። ዓመት የሆነው በግ እንግዲህ በግ ሲያድግ ቁመቱ እስከ ዓመት ድረስ ነው እንጂ ከዚያ በኋላ አያድግም። ምናልባት ስፋት ሊሰፋ ይችላል፣ ሊወፍር ይችላል። ቁመቱ ግን አይጨምርም። ምን ማለት ነው?
ወደ ሰው ስናመጣው ክርስቶስም ሰው የሚያድገው እስከ 30 ዓመት ድረስ ነው። ከ30 ዓመት በኋላ ውፍረት ምን ሊጨምር ይችላል እንጂ ቁመት አይጨምርም። ለምን ከተባለ ክርስቶስ ሰው ሆኖ በ30 ዓመቱ የተጠመቀ አዳም በተፈጠረ በ30 ዓመቱ ያገኘትን ልጅነት አስወስዶ ስለነበረ ነው። እና አዳም ሲፈጠር የ30 ዓመት ጎልማሳ ሆኖ ነው የተፈጠረው። ከዚህም በላይ ሰው አይጨምርም፣ አያድግም። እኛም ስንነሳ በኋላ ከንሳይ ዘጓይ በኋላ ወንዶች የ30 ዓመት ሆነን እንነሳለን። እና ምንድነው ክርስቶስም የተሰቀለ በ30 ዓመቱ 33 ዓመት ስለሆነ ዓመት የሆነው በግ የተባለ የሰውን እድገትና የበጉን እድገት በማነጻጸር ነው። ግን በጉ ምን አይነት ይሁን የሚለውን ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ ማለት ምንም አይነት ነውር የሌለበት ጥሩ የሆነ በግ ማለት ነው። በክርስቶስም ነውር የለበትምና ኃጢአት ሳይኖርበት ነው ስለኛ የተሰቀለ። ኃጢአት ሳይኖርበት ስለኛ ኃጥእ የተባለ። ለዚህ ነው በአንደበቱም ሐሰት አልተገኘበትም ተብሎ የተገለጠለት ክርስቶስን በበግ መስሎ ሲናገር ነው። ይሄን በግ ስትሰዉ አለ 7፣ 10 እና 12 ሆናችሁ መሆን አለበት። በግን ይሄ 7 በዕብራውያን ንግግር ፍጹም ነው፣ ፍጹም ነው። 10ም በእኛ በሀገራችን ፍጹም ነው። 10 ካለ በኋላ 11 ብለን አንድንና አንድን ነው የምንጽፈው። ቁጥራችን የሚያበቃው 10 ላይ ነው ማለት ነው። ስለዚህ ፍጹም ንጽህናን ቅድስናን ይዛችሁ የክርስቶስ ስጋና ደም ተቀበሉ ለማለት ነው። በግ ክርስቶስ አይደል? የሱን ተቀበሉ ለማለት ነው። 12 የሚለው ለጊዜው ይሄንን በግ የሚበሉት የሚመገቡት 12ቱ ነገደ እስራኤል ናቸው። ምስጢሩ ግን ክርስቶስ ስጋና ደሙን ለመጀመሪያ ጊዜ ለ12ቱ ሐዋርያት ስለሚሰጥ በዚህ አንጻር ተናገረው ማለት ነው። ይሄን በግ ደግሞ የሚያዝያ ጨረቃ ሰርቅ ባደረገች፣ ሰርቅ ማለት መውጣት ነው። ሰረቀ ወጣ። የሚያዝያ ጨረቃ በወጣች በ10 እሰሩት፣ በጉን ገዝተው ያስሩታል ቤታቸው ላይ። ከዛ 14 ቀን ሲሆን ነው የሚያርዱት። በ14ኛው ቀን የክርስቶስም የመሞቱ ምክር የተጀመረው የሚያዝያ ጨረቃ ሰርቅ ባደረገች በወጣች በ10ኛው ቀን ተጀመረ። በ10ኛው ቀን በ14 ሰውት ማለት 4 ቀን ከመከሩ በኋላ በ4ኛው ቀን ነው ክርስቶስ የተሰቀለ። ስለዚህ በጨረቃ አቆጣጠር ክርስቶስ የተሰቀለው ሚያዝያ 14 ቀን ነው። በፀሐይ አቆጣጠር ነው መጋቢት 27 የሚሆነው እና በዚያ ሲገልጽላቸው ነበር። ይህን በግ ስትበሉ ኩፌት አድርጋችሁ ማለት ቆብያቸዋለሁ ቀደም አለ። ኩፌት ሲል የክርስቶስን ስጋና ደም ስትቀበሉ የክርስቶስን አክሊለ ሦኩን እያሰባችሁ፣ ለእኛ ሲል ክርስቶስ የሾህ አክሊልን ደፍቷልና ያንን እያሰባችሁ ማለቱ ነው። በሎታ ይዛችሁ፣ በሎታ ቀደም እንዳልኳችሁ በትር ነው ብያቸዋለሁ። ማለት መስቀሉን እያሰባችሁ ክርስቶስ ለእኛ ሲል በመስቀል ተሰቀለ እያላችሁ ተቀበሉ። ወገባችሁን በዝናር ታጥቃችሁ ማለት ዝናር ወገብን ደግፎ እንደሚይዝ ሁሉ ንጽህናን ይዛችሁ ማለት ነው። በንጽህና ሆናችሁ በእግራችሁ ጫማ አድርጋችሁ አዝባችሁ ማለት ደግሞ ወንጌልን በተግባር እየኖራችሁ፣ ወንጌልን ጫማ ይላታል ቅዱስ ጳውሎስ፣ ተሲነክም ኃይለ ወንጌል ዘበሰላም ይላታል። እና ጫማን አዝባችሁ የሚለው በወንጌል እየኖራችሁ ነው። ከዛ ምን ብሏል? እየቸኮላችሁ ብሉት አለ። እየቸኮላችሁ ብሉ ማለት ዕለተ ሞታችሁን እያሰባችሁ ቶሎ ቶሎ የክርስቶስ ስጋና ደም ተቀበሉ። ለጊዜው መንገደኛ ስለሆኑ ጠላት እንዳይደርስባችሁ ቶሎ ቶሎ ለመጓዝ ነው እንደዚህ ብሎ የነገራቸው። ለእኛ ግን ምስጢሩ ቶሎ ቶሎ ስጋውና ደሙን መቀበል እንዳለብን ነው። ከዛ ስትመገቡ ደግሞ ስጋውን ብርንዶውን አትብሉ ተብሏል። ብርንዶ ማለት ጥሬ ስጋ ነው። ለምንድን ነው በብሉይ ኪዳን የተከለከለው? ይሄ ብርንዶ ደም አለው። ደሙ ደግሞ በደም የእኛ ደም ታድራለች። ነፍስ የምታድረው በደም ነው። እስመ ነፍስ ታድር በደም እንዲል እና የነፍሳችሁ ማደሪያ የሆነ ደሙን አትብሉ ነው ለጊዜው። ወደ ምስጢር ስናመጣው ግን ይሄ የክርስቶስ ስጋና ደም ስንቀበለው ነፍስ ያልተለየው ነው አትበሉ፣ ነፍስ የተለየው ስጋ ነው በሉ ሲል ብርንዶውን አትብሉ አለ። ከዛ ምን ብሏል? ዝግኑን ቅቅሉን አትብሉታል። ቅቅልና ዝግኑን አትብሉ ማለቱ ይሄ የምንቀበለው የክርስቶስ ስጋና ደም ሙስና መቃብር በመቃብር መበስበስ መፍረስ ያገኘው ነው አትበሉ። ያልበሰበሰ ያልፈረሰ የክርስቶስ ስጋና ደም እንቀበላለን በሉ ሲል ነው። ከዚያ ቀጥሎ ምን አለ? የተጠበሰውን በእሳት የተጠበሰውን እሱም ብሉት። ይሄ የምንቀበለው የክርስቶስ ስጋ ነፍስ የተለየው መለኮት የተዋሃደው ነው። ብዙ ጊዜ እሳት በመለኮት በመንፈስ ቅዱስ ይመሰላል።
በብዙ ጊዜ በማቴዎስ ወንጌል ምዕራፍ 3 ላይ ተገልጧል። በግብረ ሐዋርያት ምዕራፍ 2 ላይ እንደተገለጠው መንፈስ ቅዱስ በእሳት አምሳል ለሐዋርያት እንደተሰጠ ይነግረናል። እና መለኮት የተዋሃደው ነፍስ የተለየው ነው ሲል እሱን ብሉ ተመገቡ ብሎናል። እና ይሄንን በዓል አክብረው ነው እንግዲህ እስራኤል የሚያከብሩትን ክርስቶስም ከደቀ መዛሙርቱ ጋር ሲያከብር ይሄን የፋሲካውን በግ ከበሉ በኋላ ከጨረሱ በኋላ ክርስቶስ ህብስቱን አንስቶ ይላል ጸለየ። ጸልዮም ቆረሰው፣ ከ13 አድርጎ ቆረሰው። አንዱን እሱ የሚቀበለው ስለሆነ 12ቱን ለ12ቱ ሐዋርያት ስለሚሰጥ ነው 13 አድርጎ የቆረሰው። ሌላ ምስጢሩ ግን ነገ 13ቱን ሕማማተ መስቀል በመስቀል እቀበላለሁ ሲል 13ቱን ከ13 ቆረሰው ማለት ነው። ለምንድን ነው እሱ ክርስቶስ አሁን የክርስቶስ ስጋውን የተቀበለ? እኛ ጸጋ ክብር ልናገኝበት ነው። ክርስቶስ ግን አይደለም። ክርስቶስ ሲጠመቅ በመጠመቁ ጸጋ ያገኘበት አይደለም። ክርስቶስ ሲጾም በመጾሙ ጸጋ ክብር ያገኘበት አይደለም። ሲጀመር የጸጋ ባለቤት ስለሆነ ክርስቶስ ስጋውና ደሙን ራሱ ለአብነት ሲቀበል የሚያስፈልገውና ጸጋ የሚያገኝበት ሆኖ ሳይሆን ከኔ ተማሩ እኔን አብነት አድርጉ ለማለት ዛሬ ካህኑ በቤተ ክርስቲያን ቀድሶ ቆርቦ ምዕመናንን ማቁረብ እንዳለበት ለማስተማር በተግባር ያደረገው ነው። ለዚህ ነው እንግዲህ ይሄንን ነገር በተለይ በዚህ በአንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 24 ላይ ስለ ክርስቶስ ስጋና ደም የሚናገር የእግዚአብሔር ቃል አለ ቅዱስ ጳውሎስ የተናገረውና ብዙዎቹ ባለማወቅ በዚህ ቃል ሲስቱበት እናያለን። በዚህ ቃል የሚስቱበት ለምንድን ነው? እዚያ ላይ ሲገልጽ ይሄንን ለመታሰቢያ ያድርጉት ይላል። የክርስቶስን ስጋና ደም መታሰቢያ ነው ለማለት የሚጠቀሙበት ሰዎቹ ባለማወቅ ይሄን ነው። ቃል በቃል መጽሐፍ ቅዱስን ብናየው እንደዚህ ነው የሚለው። ቁጥር 24 ላይ በግልጽ ይገልጠዋል። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ጌታ ኢየሱስ አልፎ በተሰጠባት ይላል። ጌታ ኢየሱስ አልፎ በተሰጠባት ሚል ሐሙስን ነው። አልፎ በተሰጠባት ለአይሁድ ጌታ ክርስቶስ ማለት ነው አሳልፎ የሰጠው ይሁዳ ነው። በተሰጠባት በዚያች ሌሊት ይላል። በዚያች ሌሊት ሐሙስ ምሽት ነው። እንጀራ አንስቶ አመሰገነ። እንጀራውን አነሳ፣ ከዚያ አመሰገነ። ቆርሶም እንካችሁ ብሉ። ያን እንጀራ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው። ያነሳው እንጀራ ነው ይላል። ከዚያ ቆርሶ ሲሰጣቸው ግን ስጋዬ ነው አለ። ከዚያ ስጋዬ ነው ካለ በኋላ ይህን ለመታሰቢያዬ አድርጉት አለ። ልብ በሉ ምዕመናን፣ ይህን ቃል የምትሰሙ ይህንን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ሰዎቹ የሚሰናከሉበት ይህንን ለመታሰቢያ አድርጉት አለ ስለሚል ዛሬ የክርስቶስና ስጋ ደም የለም። እኛ የምናደርገው ልክ ክርስቶስ ስጋውን ሰጥቶ ነበር ለማለት እንደ ዝክር እንደ ሰንበቴ የምንተገብረው እንጂ ዛሬ ክርስቶስ ስጋና ደም ፈጽሞ የለም የሚሉ ወገኖች አሉ። ግን ሐዋርያው ቅዱስ ጳውሎስ እየነገረን ያለ እንደዛ ነው ወይ? በደንብ ልብ በላችሁ አስታውሱ። ይህን ለመታሰቢያ ያድርጉት አለ ይልና እንደዚሁም ከራት በኋላ አለ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ ያድርጉት አለ ይልና ይህን እንጀራ በበላችሁ ጊዜ ይላል። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ለመታሰቢያ ያድርጉት ማለቱ ይህን ስጋውን ስትቀበሉ ደሙን ስትጠጡ መታሰቢያ ማለት ሞቱን ታስባላችሁና። የክርስቶስ ስጋና ደም መቼም ሲቀበል ሰው ይሄ ስጋና ደም ከየት ነው የመጣ ሲል ክርስቶስ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ነው የሰጠኝ ብሎ ያስባል። ያንን ለመናገር ነው። ቀጥሎ ምን ይላል? ስለዚህ ይላል ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ነው የሚለው። የጌታ ስጋና ደም ዕዳ እንጂ የጌታ መታሰቢያ አይልም። አያችሁ፣ ስጋውና ደሙ ባይሆን ኖሮ የጌታ የመታሰቢያ ነበር የሚለው። የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለእርሱ ፍርድ ይገባዋልና ይጠጣልምና፣ ስለዚህ በእናንተ ዘንድ ብሎ ሌላ ሐሳብ ይቀጥላል። አሁን እዚህ ላይ ምዕመናን በደንብ ግልጽ አድርጋችሁ ተረዱ። ሐዋርያው ቅዱስ ጳውሎስ እያለ ያለ የክርስቶስን ስጋና ደም ስንቀበል
ሕማሙን ሞቱን እናስባለንና ይሄንን ስጋውን ስትቀበሉ ታስባላችሁ ለማለት እንጂ አያስፈልግም ዛሬ መታሰቢያ ነው ለማለት አይደለም። እንደዛማ ከሆነ የዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 53 ላይ ያለውን ቃል ሐሰት ያደርግብናል። ምክንያቱም የዘላለም ሕይወትን ለማግኘት የክርስቶስ ስጋና ደም መቀበል የግዴታ ነው። እኛ አይደለንም ያለው መጽሐፍ ቅዱስ ነው ያለው። ቅዱስ ጳውሎስ የተናገረውን በዮሐንስ ወንጌል ስንመለከተው የክርስቶስን ስጋና ደም ያልተቀበለ የዘላለም ሕይወት አያገኝም፣ አይጸድቅም፣ ወደ ገነት ወደ መንግሥተ ሰማያት አይገባም። እሱን ደግሞ እኛ ሳይሆን ያልነው ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ በተለይ ከ51 ጀምራችሁ ስትመለከቱት ከሰማይ የወረደ ሕያው እንጀራ እኔ ነኝ ይላል። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነዋል። እንጀራ ለዓለም የምሰጠው እንጀራ ስጋዬ ነው ካለ በኋላ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። አያችሁ፣ የክርስቶስን ስጋና ደም ያልተቀበለ ሰው ሕይወት የለውም። ከዛም በኋላ ምን አለ? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። አሁን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። የሚበላ የሚለው ወደፊትን ጭምር የሚያመለክት ነው። ባለፈው ቢሆን ኖሮ የበላ የጠጣ ብሎ ይነገር ነበር። አሁን ሰዎቹ ይሄ ለሐዋርያት ነው መጀመሪያ ክርስቶስ ስጋና ደሙን የሰጣቸው እንጂ ለእኛ እኮ መታሰቢያውን ነው የምናደርግ ቢሉ፣ እዚህ ጋር የሚለው ግን ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ወደፊት ነው። ያመነ የተጠመቀ ይድናል። ወደፊት ነው። ስለዚህ ይሄንን ስጋውና ደሙ ዛሬ ከሌለና ካልተቀበሉ ሰዎች አይድኑም ማለት ነው። በተለይ በዚህ ሂሳቤ ውስጥ ያሉ። ለዛ ነው እኛ መድኃኒታችን ኢየሱስ ክርስቶስ መጀመሪያ ያነሳው ህብስቱን ነው። ያን ህብስት ጸልዮ ነው ባርኮ ነው ስጋው እንኩ ስጋዬ ነው ያለ። ዛሬም ይሄንን አብነት አድርገን በቤተ ክርስቲያናችን በቅዳሴ የክርስቶስ ስጋና ደም ሆኖ ተለውጦ እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለን ምዕመናን የክርስቶስ ስጋና ደም እንቀበላለን፣ መጽሐፍ ቅዱስ ስላለን ማለት ነው። እና ዛሬ ይሄንን ለመታሰቢያ አድርጉ ሲል ሕማሙን ሞቱን አስቡ ነው። ለዚህ ነው እኛ በቅዳሴያችን ላይ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ፣ አቤቱ ሞትህን፣ ስቅለትህን፣ ዕርገትህን፣ ዳግም መምጣትህን እንናገራለን እያል የክርስቶስ ሕማሙን መከራውን እያሰብን የክርስቶስ ስጋና ደም ስለምንቀበል እንደዛ ብሎ ተናግሮታል። ሌላው ይሄ ሐሙስ በጣም የሚደንቅና የሚገርም ሐሙስ ሕጽበተ እግር ሐሙስ ተብሎ ይታወቃል። ሕጽበተ እግር ሐሙስ ማለት ክርስቶስ የደቀ መዛሙርቱን የተማሪዎችን እግር ያጠበበት ቀን ነው። የትህትና ቀን፣ የፍቅር ቀን ነው። ክርስቶስ እንግዲህ ቀደም እንዳልኳችሁ ልዑለ አምላክ የባህሪ አምላክ ሲሆን ራሱን ዝቅ በማድረግ ነው። እንግዲህ ሰው መሆን በራሱ ራስን ዝቅ ማድረግ ነው። ምክንያቱም አምላክ ሲሆን፣ ፈጣሪ ሲሆን፣ ንጉሥ ሲሆን ሰው መሆን፣ ከዛ ሰው ስለሆነ ደግሞ በቤተልሔም በበረት መወለድ ሌላው ትህትና ነው። ከዛ ደግሞ ፍጡሩ ሲነሳበት መሰደድ ትህትናው ነው። እንዲያውም በዚህ በሆሳዕና ዕለት እንዳየ ነው ክርስቶስ በአህያ ተጫነ ብለናል። አህያ በጣም የተናቀች ናት። ይሄ የሚያሳይ ትህትና ነው። በፈረስ በሰረገላ በሌሎች መጫን እየቻለ በአህያ ተጫነ። እንግዲህ እኮ ሱራፌል ኪሩቤል በግርማ የሚፈሩትን እኮ ነው። እሱን ኪሩቤል እንኳን ተሸክመው በጣም አሁን ተሸከሙ ሲባል ራሱ ክርስቶስን እግዚአብሔር እነሱ ተሸክመው ሳይሆን እሱ ነው የሚሸከማቸው። ግን በዘፈቀደ ሲገለጥ በኪሩቤል ላይ ይገለጣል። እሱ የሚሸከሙት በአህያ ተጫነ ብለናል። እና እጅግ በጣም ራሱን ዝቅ ከማድረጉ የተነሳ አርአያ ሊሆነን እናንተም ዝቅ አድርጉ ለማለት የደቀ መዛሙርቱን የተማሪዎችን እግር አጠበ። በዮሐንስ ወንጌል ምዕራፍ 13 ላይ እናገኘዋለን። እንዲያውም ከደቀ መዛሙርት መካከል ቅዱስ ጴጥሮስ እኔ አልታጠብም እንዴ? አንተ እኮ ፈጣሪ ነህ፣ አምላኬ ነህ፣ በዛውም ላይ መምህሬ ነህ፣ እንዴት ታጥበኛለህ? አይሆንም ብሎ ነበረ። ልክ መጥምቀ መለኮት ቅዱስ ዮሐንስ ክርስቶስ አጥምቀኝ ሲለው እንዴት አድርጌ አጠምቅሃለሁ? ባሪያ በጌታው ይጠመቃል እንጂ ጌታ በባሪያው እጅ እንዴት ይጠመቃል? በዛውስ ላይ ባሪያ ወደ ጌታው ይሄዳል እንጂ ጌታው ወደ ባሪያው እንዴት ይመጣል? ለምን መጣህ እያለ እምቢ ብሎት ነበር። ከዛ ህድግ ምረሰ
አንድ ጊዜ ስተው ፈቃዴ ነው ብሎ አጥምቆታል፣ እንዲጠመቅ ሆኗል። ልክ ቅዱስ ጴጥሮስም ለምን እግሬንማ ፈጽሞ አታጥበኝም ሲለው አይ ቅዱስ ጴጥሮስ ካላጠብኩ ከኔ ጋር ክፍል የለህም አለ። ምን ማለቱ ነው? እኔ እያስተማርኳቸው ያለው ትህትናን ነው። ስለዚህ ትህትና የሌላችሁ ሰዎች የኔ አይደላችሁም። አሁንም አንተም ትህትናዬን ተቀብለህ አርአያ ሆነ አንተም ነገ ትህትና ካልሰራ ከኔ ጋር አትኖርም ማለት ወደ ገነት ወደ መንግስት አትገባም አለው። እንደዛ ከሆነማ እሺ እጄንም እግሬንም ራሴንም ሁለንተናዬን እጠበኝ አለው። አይ እግሩን የታጠበ በቂው ነው ብሎ ደቀ መዛሙርቱን እንግዲህ ይገርማቸዋል። ክርስቶስ እዚያ ደቀ መዛሙርቱን ሲያጥብ ይሁዳ እንኳን አለ። ይሁዳንም አጠበው። ይሁዳ እንደሚያሰቅለው ያውቃል። ይሁዳ ከአይሁድ ጋር እንደተማከረ ያውቃል። ግን በተንኮል ተቀምጦ እያለ ምን ያክል ፍቅር እንደሆነ ክርስቶስ ሲነግረን አጠበው ይላል። የክርስቶስ ስጋና ደም ራሱ ስጋውን ሲሰጠው እኮ ይሁዳ ተማክሮ ጨርሶ እንደመጣ ያውቃል፣ ግን ሰጠው። ምክንያቱም ከኛ ከሰዎች ይቅር እንጂ ክርስቶስ ክፉ ናቸው ብሎ የሚያስቀርብን ከሕጉም ሆነ ከመጽሐፉ ስለሌለ ከትምህርቱ ስለሌለ ነው። ከዚህም በኋላ ደቀ መዛሙርቱን አጥቦ ሲጨርስ ይገርማቸዋል። ቆሞ አደግድጎ ታጥቆ ነው የደቀ መዛሙርቱን እግር ያጠበ። ዛሬም ይሄንን ዕለት ለማስታወስ በዚህ ቀን ታላላቅ አባቶቻችን ጳጳሳቱ፣ ሊቃነ ጳጳሳቱ የምእመናንን ሕዝብ እግራቸውን ያጥባሉ። ካህናቱም እንዲሁ። ምን ለማለት ነው? ክርስቶስ ደቀ መዛሙርቱን አጠበ ለማለት ነው። ነገር ግን ክርስቶስ ይሄን ቀን ብቻ እያሰብን እንድናጥብ አይደለም። ሁልጊዜም ነው፣ ስርዓት ነው። ሁልጊዜ እንግዳ ሲመጣ ማጠብ እንዳለብን ማክበር እንዳለብን ነው። ለዚህ በመጽሐፈ መነኮሳትም ተቀምጧል። እንግዶች ቢመጡ እግራቸውን ለማጠብ ቸል አትበል። ኤጲስቆጶሱ ሳይቀር እንግዶችን ማጠብ እንዳለበት ይናገራል፣ ማክበር እንዳለበት ይናገራል። ከዛ ክርስቶስ ምን ነው አጥቦ ሲጨርስ ቁጭ አለና እንዲህ አላቸው፣ አያችሁ አይደል ያደረኩላችሁ? እንግዲህ እናንተ ፈጣሪ አምላክ መምህር ትሉኛላችሁ። ትክክል፣ አምላካችሁ ነኝ፣ ፈጣሪያችሁ ነኝ፣ መምህራችሁ ነኝ። ግን እንዲህ ስሆን እናንተን እግራቸውን አጠብኩ፣ እናንተም እንዲሁ አድርጉ። በተግባር አሳይቶ እንግዲህ ትህትናን በተግባር ከኔ ተማሩ ብሎ ደቀ መዛሙርቱን ያጠበበት ቀን የትህትና ቀን ተብሎ ይታወቃል። እና ቤተክርስቲያናችን በዚህ ቀን ክርስቶስ ስጋና ደሙን የሰጠበት ቀን ስለሆነ የደቀ መዛሙርቱን እግርም ያጠበበት ቀን ስለሆነ በቤተክርስቲያን ቅዳሴ ተቀድሶ ስጋውና ደሙ ለምእመናን እንዲቀበሉ ይደረጋል። ሕጽበተ እግር የእግር የማጠብ ስርዓትም ይከናወናል እና ሐሙስ ይሄ ነው እንግዲህ ጸሎተ ሐሙስ እየተባለ የምስጢር ሐሙስ እየተባለ የሕጽበተ እግር ሐሙስ እየተባለ ይጠራል። ይሄ ቀን በተለይ ደግሞ የብሉይ ኪዳን መስዋዕት ያለፈበት የሐዲስ ኪዳን መስዋዕት ደግሞ የተተካበት ቀንም ስለሆነ ዕለተ መስዋዕት አዲስ ኪዳን ሐሙስ እየተባለ ይጠራል። እጅግ በጣም ሰፋ ያለ ምስጢር ነው ያለው። ከብዙ በጥቂቱ ከሰፊው በጠባቡ ይሄን ይመስላል። እግዚአብሔር አምላካችን በሰሙነ ሕማማት ሕማሙን፣ ሞቱን፣ ስቅለቱን አስበን ለአባቶቻችን የሰጠውን ጸጋ እኛም እንድናገኝ መልካም ፈቃዱ ይሁንልን። ለዕለተ ትንሣኤው በሰላም ያድርስልን ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።